ዛሬ ቶይ ስቶሪ 4 የተባለውን የቤተሰብ ካርቱን እናሳያችኋለን። በቶይ ስቶሪ 2 እና ቶይ ስቶሪ 3 ክስተቶች መካከል ውዲ እና ቦ ፒፕ የኤንዲን በሩቅ መቆጣጠሪያ የሚነዳ አሻንጉሊት መኪና አርሲን በአውሎ ነፋስ ተወስዶ እንዳይጠፋ ይታደጉታል። ከጥቂት ቅጽበቶች በኋላ ቦ ፒፕ እና የበግ መብራቷ ለአዲስ ባለቤት ይለገሳሉ። በጣም ያዘነው ውዲ እሷን ለማዳን ቢሞክርም ቦ ግን ሁኔታውን እንደ አሻንጉሊት የህይወት ክፍል በመቀበል ፈቃደኛ ሳትሆን ትቀራለች። ውዲ አብሯት ለመሄድ ቢፈተንም ኤንዲ አሁንም እንደሚፈልገው ሲረዳ ለመቅረት ይወስናል። ከቦ ጋርም ልብ የሚነካ ስንብት ያደርጋሉ። ከ9 ዓመታት በኋላ ወደ ኮሌጅ የሚሄደው ኤንዲ አሻንጉሊቶቹን ለቦኒ ከለገሰ በኋላ ውዲ በቦኒ ክፍል ውስጥ ካሉት አሻንጉሊቶች ጋር ለመላመድ ይታገላል። ምክንያቱም እነሱ ቀደም ሲል ዶሊ የተባለች መሪ ነበራቸው። ቦኒም ቢሆን ከሱ ጋር ለመጫወት ብዙም ፍላጎት አታሳይም። ያም ሆኖ ውዲ አሁንም ቦኒ እሱን እንደምትፈልገው በማመን ወደ መዋለ ሕፃናት ዝግጅት በምትሄድበት ቀን በድብቅ ወደ ቦርሳዋ ውስጥ ይገባል። ሌላ ልጅ የቦኒን የስዕል መሳያ ዕቃዎች ሲሰርቅባት ውዲ ከቆሻሻ መጣያ ውስጥ አንዳንድ ነገሮችን አውጥቶ በቦኒ ጠረጴዛ ላይ ይተውላታል። ቦኒ ከማንኪያ ሹካና ከሌሎች ጠራጣሪ ነገሮች አሻንጉሊት ሰርታ ስሙን ፎርኪ ትለዋለች። ፎርኪ ሕያው ይሆናል፣ ነገር ግን ራሱን እንደ አሻንጉሊት ሳይሆን የሚጣል መገልገያ አድርጎ በመቆጠር የህልውና ቀውስ ውስጥ ይወድቃል። ፎርኪ በፍጥነት የቦኒ አዲስ ተወዳጅ አሻንጉሊት ስለሚሆን ውዲ ራሱን እንዳይጥል በተደጋጋሚ መከላከል ይኖርበታል። የቦኒ ቤተሰብ የመኪና ላይ ጉዞ በሚያደርጉበት ወቅት ፎርኪ ከሚንቀሳቀሰው ተሽከርካሪ መስኮት ላይ ይዘላል። በዝ ላይትየር ቢቃወምም ውዲ ተመሳሳይ ድርጊት ይፈጽማል። ወደ ተሽከርካሪ ማቆሚያው እየተጓዙ ሳለ ውዲ በመጨረሻ ፎርኪን ቦታው ከቦኒ ጋር መሆኑን ያሳምነዋል። በአንድ የጥንታዊ ዕቃዎች መሸጫ ሱቅ መስኮት አጠገብ ሲያልፉ ውዲ የቦ ፒፕን መብራት ይመለከታል። እሷን ለመፈለግም ወደ ውስጥ ይገባል። እዚያም ጋቢ ጋቢ የተባለች ተናጋሪ አሻንጉሊት እና የድምፅ አልባ አሻንጉሊት ጓደኞቿን ያገኛሉ። እነሱም የጋቢን የተበላሸ የድምፅ ሳጥን ለመተካት ወዲያውኑ የውዲን የድምፅ ሳጥን ለመውሰድ ይሞክራሉ። ውዲ ከሱቁ ያመልጣል፣ ፎርኪ ግን ማምለጥ አይችልም። በጨዋታ ሜዳ ላይ ውዲ ከቦ ፒፕና ከበጎቿ ጋር ይገናኛል። እነሱም ከማንኛውም ባለቤት ነፃ ሆነው የፈለጉትን ማድረግ የሚችሉ ጠፊ አሻንጉሊቶች ለመሆን መርጠዋል። ጊግልስ ማክዲምፕልስ ከተባለች አነስተኛ የፖሊስ መኮንን አሻንጉሊት አዲስ ጓደኛቸው ጋር በመሆን ውዲ ፎርኪን እንዲያድን ለመርዳት ይስማማሉ። ውዲን ለመፈለግ የሚሞክረው በዝ በካርኒቫል ውስጥ ጠፍቶ የጨዋታ ሽልማት ይሆናል። ነገር ግን ባኒና ደኪ ከተባሉ ለ30 አሻንጉሊቶች ጋር ያመልጣል። እነሱም ከውዲና ከቦ ጋር ይገናኛሉ። እነሱም በፒንቦል ማሽን ውስጥ ወደሚገኝ ምስጢራዊ የአሻንጉሊት ግብዣ ይመሯቸዋል። እዚያም የካናዳዊውን የስትራንት አሻንጉሊት ዱክ ካቡምን ያገኛሉ። በእውነቱ በጥሩ ሁኔታ ላይ የሚገኘውንና ምንም አደጋ የሌለበትን ፎርኪን ለማዳን 2 ጊዜ ቢሞክሩም ሳይሳካላቸው ይቀራል። ማክዲምፕልስ በሱቁ ባለቤት ድመት ልትገደል ጥቂት ሲቀራት አሻንጉሊቶቹ ተመልሰው ስለመሄድ ይከራከራሉ። አሁንም ለቦኒ ጠቃሚ ለመሆን የቆረጠው ውዲ ታማኝነትን ጠፊ አሻንጉሊት ሊረዳው የማይችለው ነገር እንደሆነ በመናገር ሳያስበው ቦኒ ሰድባታል። ፎርኪን ለማዳን ብቻውን ይቀራል። ነገር ግን ከጋቢ ጋር ሲጋፈጥ እሷ ከ60 ዓመታት በላይ የአንድ ልጅ ፍቅር ትመኝ እንደመተር ትገልጽለታለች። ውዲ ስሜቷን ተረድቶ የድምፅ ሳጥኑን ይሰጣታል። ውዲና ፎርኪ ሲወጡ ጋቢ በሱቁ ባለቤት የልጅ ልጅ በሃርመኒ እጅግ አሳዛኝ በሆነ ሁኔታ ውድቅ ስትደረግ ይመለከታሉ። ውዲ ፎርኪ ብቻውን እንዲሄድ ይተወዋል። እንዲሁም ጋቢ አብራው ወደ ቦኒ ቤት እንድትመለስ ያሳምናታል። ማክዲምፕልስ፣ ባኒ እና ደኪ ተመልሰው በመምጣት ጥንዶቹ ወደ መዝናኛ ስፍራው እንዲያመልጡ ይረዷቸዋል። ጄሲ ፎርኪ ስለ ሁኔታው ካሳወቃት በኋላ የቦኒ አሻንጉሊቶችን አስተባብራ ተሽከርካሪውን በመቆጣጠር ወደ መዝናኛው ስፍራ እንዲነዳ ታደርጋለች። የውዲ ቡድን ወደ ተሽከርካሪው ሲቃረብ ጋቢ የጠፋችና ያዘነች አንዲት ትንሽ ልጅ ትመለከታለች። እሷን ለማጽናናትም ትቆማለች። ትንሿ ልጅ በወላጆቿ ትገኛለች። እንዲሁም ጋቢን እንደ አሻንጉሊቷ አድርጋ ትወስዳታለች። ውዲ እና ቦ ፒፕ እንደገና መለያየት እንዳለባቸው ይወስናሉ። ነገር ግን በዝቦኒ ያለ እሱም ደና እንደምትሆንና ከቦ ጋር ለመቅረት ነፃ መሆኑን ውዲን ያሳምነዋል። ውዲ የሹመት ምልክቱን ለጄሲ ይሰጣል። እሱም ከቦ፣ ከበጎቿ ማክዲምፕልስ፣ ካቡም፣ ባኒ እና ደኪ ጋር በመሆን ጠፊ አሻንጉሊት ይሆናል። የረጅም ጊዜ ጓደኞቹ የስሜት ስንብት አድርጎለት ከቦኒ ጋር ይሄዳሉ። ጠፊዎቹ አሻንጉሊቶች ከዚያ በኋላ ከካርኒቫሉ ጋር ለመጓዝና የሽልማት አሻንጉሊቶች አዲስ ባለቤቶችን እንዲያገኙ ለመርዳት ራሳቸውን ይወስናሉ።
ከፊልሙ ማብቂያ በኋላ በሚታይ ትዕይንት ላይ ፎርኪ ውዲ በሕይወት መኖሩን ይጠይቃል። እሱ ግን እንደማያውቅ ይናገራል። ስለተመለከታችሁ እናመሰግናለን። ሁላችሁም እንደተደሰታችሁ ተስፋ እናደርጋለን። ወደ ቻናላችን ሰብስክራይብ ማድረግ እንዳትረሱ።